ከኔ ነጠቀ ልቀቀኝ ባልነግረው ነው ባልታምጣ ምን አባልታ ልክስክስ እዛ የቆሻሻ ልክስክስ ባልነግረው ነው ባልታምጣ ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? እኛ ደህና ነን፣ ፈጣሪ ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ ደግሞ የደረስንበትን መረጃ ለእናንተ ጀባ ልንል መተናል። ከዛ በፊት ግን ለምትሰጡን አስተያየት፣ ኮመንት ምናም በደንብ የልብ ምስጋናችንን እናደርሳለን። ሰብስክራይብ ለምታረጉም፣ ሼር ለምታረጉም፣ ለምታበረታቱንም አሁንም በድጋሚ ልባዊ ምስጋና እናደርሳለሁ እና ግን ከዛ በፊት የደረስንበትን መረጃ እያንዳንዱ ነገር ለእናንተ ልናሳያችሁ ጊዜያችንንና ሰዓታችንን ጠብቀን ከች ብለናል። እንግዲህ መኩሪያን ይዘ ነው የእያንዳንዱን ነገር ለማጣራት ሞክረን ነበረ። እሱ የተናገረው ነገር አለ። በመሀል ደግሞ እኛ እየተጠራጠር ነውና ምንም አልዋጥልን ያሉ አንዳንድ መረጃዎች ነበሩና እነሱን ለማጣራት ሞክረናል። አስከሬን የተባሉትንም ቆፍረን እያንዳንዱን አግኝተናል። ቢያንስ 1-3 ምናምን የሚሆን አጽም አግኝተናልና ይዘን እሱን በጣም ለማስገደድ ሞክረን ነበር። እነማን ናቸው? አጽሙ ስለማይለይ ማወቅ አልቻልንም። የማን ቤተሰብ እንደሆነ ማወቅ ስላልቻል ከማን ነው ህይወት ልታጠፋ የቻልከው? ቤተሰቦቻቸውን ንገረንና መርዶ እናድርስ። እነሱም መጽናናትን እንዲመኙልን ያለውን ነገር ማወቅ አለባቸው ብለን እያንዳንዱን ነገር ጠይቀነው ነበረ። በቃ ማለት እስከምንፈልገው ድረስ ያለውን መረጃ እስከሚያወጣልን ድረስ ያለውን የቻልነውን ያክል አድርገን ነበር። ግን እሱ ምንም አይነት ፍንጭ ሊሰጠን አልቻለም። በመሀል ላይ ግን የለቀቅነው ቪዲዮ ነበርና ያንን ቪዲዮ አይቶ የደወለልን ሰው አለ። ያ ሰውም ከጎኔ ይገኛል። እንግዲህ እኛ ሚስቱን ገሏል ተብሎ ነው መጀመሪያም ልንፈልግ የመጣ ነው በደረሰን ጥቆማ መሰረት። ግን ስንመጣ ያገኘነው 3 አጽም ነው፣ አንድ ብቻ አይደለም። ያንን አጽም አልነገረንም፣ ምን እንደሆነ ግራ ገብቶናል። በመሀልኛም ግራ ስንጋባ የሆነ ቪዲዮ ለቀን ነበረ ዩቲዩብ ላይ። እሱን ቪዲዮ አይታ እኔ ባለቤቱ ነኝ ብላ ደውላልናለች። አጠገባችን ትገኛለች። ናት አይደለችም የሚለው እኔ በጣም ግራ አጋብቶኛል። እናንተንም ግራ እንደሚያጋባችሁ ተስፋ እናደርጋለን። ነገር ግን ይሄ ግራ የሚያጋባ ነገር ምን እንደሆነ ማወቅ ስላለብን ሌሎችም እንዲማሩበት ስለምንፈልግና ደግሞ የገባንበት ስራችንም ስለሆነ ህሊናችንን የሚያረካ ስራ ነው ብለን ሰዎችን ነፃ ማውጣት ነው ብለን እያንዳንዱ ነገር ትግሉን ለመታገል እየጣርን ነው የምንገኘው ማለት ነው። እያንዳንዱን መረጃ ለእናንተ የምናደርስ ይሆናል። እስኪ እህቴ እንግዲህ ደውለሽልን ነበረ፣ ቪዲዮውን አይቼን የደወልኩት ምናምን ብለሽናልና እስኪ ስለ አንቺ ማንነት ባለቤቱ ነኝ ብለሻል። እኛ ደግሞ እርግጠኛ ለመሆን ምን ማስረጃ አለሽ? በምን ነው ደግሞ አንቺ እኛን ልታሳምኝን የምትችይው? ድንገት መቼም ደውለሽ እንደዚህ ስትይ እኛ ልናምን አንችልም። እና ያለው ነገር ደግሞ እኛ በጎንም ያጣራ ነው አለ። ካጣራ ነው ነገር ጋር ተመሳሳይ የማይሄድልን ከሆነ አንቺ ከደወልሽ በኋላ ብዙ መረጃዎችን ለመሰብሰብ ሞክሬ ነበር፣ ማለት ደውለሽ ካወራሽ በኋላ ማለት ነው። እና ብዙ መረጃዎችን ሰብስቤ ነበር። እሱን መረጃ የሰበሰብኩት መረጃ ጋር ፋልስ የሚያደርግብኝ ከሆነ ትንሽ ነገሮቹ ከበድ ይላሉ። ስለዚህ እስኪ ያንቺን ማንነት እያንዳንዱን ነገር እስኪ ከስምሽ ጀምሮ አስተዋውቂን። እሺ፣ አመሰግናለሁ። መጀመሪያ ደውዬላችሁ ለእኔን ለማናገር ፈቃደኛ ሆናችሁ ስለመጣችሁ አመሰግናለሁ። ስሜ መክሊት እባላለሁ። ሶሻል ሚዲያ ላይ ነው እንዳጋጣሚ ሶሻል ሚዲያ የለቀቃችሁት ቪዲዮ ነበርና እሱን አይቼ ነው የደወልኩላችሁና በጣም ስላስደነገጠኝ ነው እዛ ላይ ያየሁት ነገርና ከዛ ላይ ነው ስልካችሁን አይቼ የደወልኩላችሁ እኔና እዛ ላይ ያየሁት ሰው ለኔ ባለቤቴ ነው። ግራ የሚያጋባ ነገር ነው። እየሰማችሁት ነው። ለኔም ደውላ እንደዚህ ስትለይ በጣም ግራ ነበር የተጋባው። ግን እኔ የሰበሰብኳቸው ኢንፎርሜሽኖች ስላሉ እስኪ ያለውን ነገር እውነት ነው ውሸት የሚለውን ካንቺ አንደበት መስማት ስላለብኝ እነሱ መስማት ስላለባቸው ይሄ ግራ የሚያጋባ ነገር ነው። እስኪ ማለት እንዴት ልታውቂው ቻልሽ? አንደኛ ፊቱ አይታይም፣ ሁለተኛ ደግሞ የተደረገው ነገር ማለት የሱ ማንነት እንዴት ልታውቂ ቻልሽ? እንዴ ባለቤቴ እኮ ነው አይደለ? ስንት አመት አብረን የኖረ ሰው እኮ ነው። እንዴት በድምጹ እንዴት አለየውም? ለየዋለሁ በስነ ስርዓት። ምክንያቱም አንተ አብረው የሚኖር ከራስ ጋር የኖረን ሰው እንዴት መለየት ያቅታል? ድንገት ሚዲያ ላይ ሳይው ደነገጥኩኝ። አንድ ቃላት ሲናገር እኮ እንኳን አይደለም ስንት አመት አብረው የኖርከው እንኳን አንድ ቀን ያዋራውን ሰው ድምጽ መለየት አያቅትም። አዎ እሱማ ልክ ነሽ። ግን ከዛ በፊት
ማለት አሁን እሱ ሚዲያ ላይ ቀርቦ እንደዚህ አይነት ኢንተርቪዎችን ሰጥቶ እኛ ደግሞ እንደሰማሹ ቪዲዮውን አንቺን ከዚህ ዓለም አጥፍቷል ወይም ገሎሻል የሚባል ወሬ ሰምተን ነው ያንን ሁሉ እርምጃ ይሄር ነው። ግን በመሃል አንቺ ይሄን ደወልሽ ደውለሽ ነገሩ በተቃራኒ ነው የሆነው። እኔ ባለቤቱ ነኝ። እኔ ይሄው በህይወት አለው። እሱ የተከሰሰበትና የተወራ ያለው ነገር ውሸት ነው። ይሄንን ነው ለመናገርም የመጣሁት። ምክንያቱም ባለቤቴ ምንም ባላደረገው ነገር ነው የተለያየ ነገር እየተደረገ ያለው የተወራ ያለው። እኔ በህይወት አለው ምንም አልሆንኩም። ወንጀለኛው እሱ ሳይሆን ሌላ ሰው ነው። እሱ እኛን ለመጠበቅ ነው እንደዚህ አይነት ነገር ውስጥ የገባው። ልጆቹን ባለቤቱን ለመጠበቅ የራሱን ህይወት እንትን ለማለት ነው እንጂ እንዴት ነው እንደዚህ ባልሆነ ነገር ባለቤት እንደዚህ ሊሆን የሚችለው? ስለዚህ ካንቺ ጋር ማልተጣላም ማልተለያያችሁም በጭራሽ ማለት ነው። በጭራሽ ስለዚህ ምንም ነገር ያደረገው ነገር የለም። እያንዳንዱን ወንጀል ያደረገው ሌላ ሰው ነው። እሱ ምንም ነገር አላደረገም። ባላጠፋው ነገር በቤተሰቦቹ ስለሚያስፈራሩት ብቻ እሱን ወንጀለኛ አድርገው እሱን ሚዲያ ላይ ያወጡት እንጂ ምንም ነገር አላደረገም እሱ። እኔ ይሄው በህይወት አለው እንደምታየኝ ይሄን ቁጭ ብዬ ያወራሁ ነው አይደለ? ሞታለሽ ብሎ እሱ እንደገደለኝ አድርገው አስመሰሉት። ግን እውነት አይደለም። ይሄ ስንት አመት አብራችሁ ቆያችሁ? በጣም ልጆች አሉ። ቆይ ታዲያ ሰምተሽዋል? ኢንተርቪውን ሲጠየቅ ሰምተሻል? ደብድበነዋልም። ለምን እውነቱን አልተናገረም ታዲያ? ምክንያቱም በቤተሰቦቹ በልጆቹ እያስፈራሩት ስለነበረ። አሁን አንተ እንዳባት በሱ ቦታ ሆነ ብታየው ልጆቹን ባለቤቱን ቤተሰቦቹን እንዲጎዱበት ሲያስፈራሩት ያለው አማራጭ ያ ስለነበረ እሱን ተጠቀመ። ቤተሰቦቹን ለመጠበቅ ነው ያደረገው እሱን ነገር። ምክንያቱም እኔ ራሴ አውቃለሁ ጉዳዩን እንጂ አሁን ባለቤትሽ ገሎሻል ተብሎ ተወርቷል ተብሎ ለኔ ሲነገረኝ ባይሆን ኑሮ የሚሰማኝ ስሜት ነበረ። ግን ድንገት ሚዲያ ላይ ሳየው ደነገጥኩኝ። ጭራሽ ኦፊሻሊ እንደዚህ እንደወጣ ምናምን አላወቅኩም ነበር። ለማመን ይከብዳል። እንዴት ነው ሊያስፈራራው የቻለው? ሌላ ሰው ወንጀለኛው ሰው ቁጭ ብሎ ለምንድን ነው ባለቤቴ እንደዚህ እንትን እያለ ያለው? እሺ ምናልባት እሱ ወንጀለኛም ሊሆንም ላይሆንም ይችላል። እኛ በደረስንበት ግን እስካሁን ወንጀለኛ ነው ብለን ይዘነዋል። ግን አንቺ ወንጀለኛ ያልሆነበትን ምክንያት ወይም ደግሞ ወንጀለኛ የሆነውን ሰው ለኛ አሳልፈሽ የምትሰጭበት አቅም አለሽ ወይንስ ደግሞ ወንጀለኛ የሆነውን ሰው ትነግሪናለሽ? እንዴትስ ደግሞ አይተሽዋል? ያልሆነ ቤት ውስጥ ነው እኛ የሚያገኘነው አይደለ? እዛ ቤት ውስጥ ለምን ሊገባ ቻለ? እያንዳንዱን ነገር እስኪ እውነተኛ ሰው ከሆንሽ ግዴታ ቤተሰቦቹን ለመጠበቅ እነሱ የሚሉትን ነገር ሁሉ ማድረግ ነበረበት። የሚቀጥሩት ቦታ መሄድ ነበረበት። የምታገኘው የምታየው ቦታ ሁሉ መገኘት ነበረበት። እነሱ የሚፈልጉት ያን ስለሆነ ምክንያት እነዛ ሌቦቹና ሰው የሚያጠፉት የሰው ህይወት የሚቀጽፉት ሰዎች መቼም የቅንጦት ህይወት ላይ ምናምን ቁጭ ብለው አይደለም አይደለ እንትን የሚሉት። ያ ማለት የሚኖሩበት የተለያየ አይነት ህይወት ነው የሚኖረው። ስለዚህ ማለት እሱን እያስፈራሩት እንደሆነ አንቺ መረጃው አለሽ ማለት ነው። ለምን ታዲያ ለህግ አካል አላሳውቅሽም? ይሄ ማለት እኮ አንቺም እኮ ከወንጀሉ ላይ አለሽበት። አስበሽዋል? ይሄንን እነሱ እያስፈራሩ ወንጀል እያሰሩት እንደው ቆይ ሲቀጥል ቆይ እስኪ እንዴት እሱን ተጠርጣሪ ሊያደርጉት ቻሉ? በምን ምክንያት ማለት እንዴትስ አግኝተው እሱ ተጠርጣሪ ሊሆን ቻለ? እንዴትስ ደግሞ የጠቆመኝ ሰው አለ እሱን እንዴት ሊጠቁሙ ቻሉ? እሱስ ደግሞ እዚህ ወንጀል ውስጥ እንዴት ሊገባ ቻለ? እሱ እንደዚህ እንትን ያሉበት ምክንያት በዚህ ሰፈር የሆነች ልጅ ነበረችና እሷ ልጅ ጠፋች ተብሎ በሷ ምክንያት በጣም እየተጨናነቀ ነበር። እሷን እንትን እያለና በጣም ይምሰለሰል ነበርና በጣም ሲጨናነቅ ምናምን ማለት ልጅ ማለት ቤተሰባችሁ ነው ወይንስ የሰፈር ልጅ ነች? እሺ። እና በጣም ሲጨናነቅ ምናምን ነበርና እያንዳንዱን ነገር በቃ ስልክ ምናምን ሁላ በጣም ቢዚ ነበረ። ስልክ አይነሳልኝ ነበር አንዳንዴ በጣም ስለሚጨናነቅና ስልክ ካላነሳችሁ እንዳትጨናነቁ ካላነሳውላችሁ እንዳትጨናነቁ እንደዚህ ምናምን ይለን ነበርና የሆነ የሚያሳየው ነገር ቀየር ሲልበት ትጨናነቃለህና እሱም ነው እንትን ተጨማምሮ እንትን ያለው። እሺ እኔ አሁን አንቺን አንድ ጥያቄ መጠየቅ እፈልጋለሁ፣ ምክንያቱም ስራዬ ስለሚያስገድደኝ። እሱ ተጠርጣሪ እንደሆነ ማለትም ደግሞ ወንጀሉ ላይ እጁን እንደከተተ ታውቂያለሽ፣ ነግረሽኛል። ይሄ መካዳትሽም ግን አንቺ ለህግ ማሳወቅ ትችይ ነበር። ስለዚህ አንቺ ወንጀለኛ ነሽ ወይስ አይደለሽም? እንደራስሽ ይሄ ወንጀለኛነት የሚያስብል ከሆነ እንግዲህ አሁን እኔ እንዳልኩ የልጆች እናት ነኝ። እሱ ለቤተሰቦቹ ፈልጎ ሳይሆን ቤተሰቡን ለመጠበቅ ነው እንደዚህ አይነት ወንጀል። አይ ነው ቤተሰቡን ለመጠበቅም ቢሆን እኮ ግዴታ እኮ አንቺ እሱ ቤተሰቦችን ለመጠበቅ የተለያየ እርምጃዎችን ሊያካሂድ ይችላል። አንቺ ግን ደግሞ ነፃ ማውጣት ነበረብሽ ባለቤትሽ። አስጨርሰኝ። ፖሊስ ጋር ሄድን ማለት ይሄ ወንጀል የሰራው ሰው እጁ ረጅም ነው። ምን ሊያደርግ እንደሚችል በሆነ ደቂቃ አታውቅም።
ልጆችን በየአንዳንዱ ደቂቃዎች ልጆቼ እየፈራው ነው የሚኖረው ለኔም ለልጆቼ። ምክንያቱም ይሄ ወንጀለኛው ሰው በሆነ ቅጽበት ምን እንዳወራ ምን እንደምታደርግ እያንዳንዱ ነገር ይደርሰዋል። እንዴት አድርገ ነው ፖሊስ ጋር እኔ ራሱ ፖሊስ ጋር መድረስ አልችልም እንኳን አይደለም ፖሊስ እንደዚህ እንትን ብሎ ጉዳዩ ሊፈታልኝ ይቀርና ማለት ነው። እሺ አስቤው ነበር ያላሰብኩት አይመስል እኔ ባለቤቴ እንደ ወንጀለኛ ይቆጠር ምናምን ብዬ ትቼው አይደለም። አይ ነው አሁን እያስመሰልሽኝ ነው ማለት የሆነ እኔን ለመሸወድ የምትቀምሪው ቀመር ይመስለኛል ማለት እያስፈራራው ነው። እኔ አሁን አንተ ያልከኛል አዳምጪኝ። ይኸውልሽ እኔ የሚዋሽ ሰው አልወድም። እውነቱን ንገሪኝ። እያስፈራራው ነው እያልሽኝ ነው አይደለ? እሱን ማስፈራራቱን በምን አወቅሽ? አንቺን አስፈራርቶሻል ወይንስ ደግሞ እሱ ገና አስፈራርቶኛል ብሎ ስለነገረሽ? ምክንያቱም እኔ በጣም ስለተጠራጠርኩት ስልክ ሲያወራ ሲጨናነቅ ምናምን ሳይ ቮይስ ሪከርድ አድርገው ነበረ ሲያወራና በጣም የምታስፈራራው ልጅ ነበረች። እሱን ስለሰማውኝ ነው በጣም ስትጠራጠር እንትኑን ለማወቅ ወይስ ሪከርድ አደረኩትኝና በጣም የምታስፈራራው በቤተሰቡ እያንዳንዱን ነገር እየተከታተለችው እንደሆነ የምታስፈራራው ሰው ነበረች። ስለዚህ እሺ ቮይስ ሪከርድ አርጊያለሁ አልሽኝ ማለት እንዴት ቮይስ ሪከርድ ልታረጊ ቻልሽ? ማለት በምን ምክንያት ምንስ ጥያቄ ሆኖብሽ ነው ቮይስ ሪከርድ ልታረጊ ቻልሽ? ያው መጀመሪያማ ያው ሴት ልጅ ስትሆን ተጠራጠራለህ። ተጠራጥሬው ነበር ቮይስ ሪከርድ ያደረኩት። ያው ስልክ ሲያወራ ምናምን ከኛ ሮጦ ወጦ ነው የሚያወራው የሆነ ሚስጥር እንደሚያወራ ምናምን ሮጦ ምናምን ሄዶ ነው የሚያወራው። እኛ ቁጭ ብለን ስልክ አያወራ ምናምንና በዛ ተጠራጥሬ ነው አጋጣሚ ቮይስ ሪከርድ ያደረኩት እንጂ ሌላ ነገር ምናምን አስቤ አይደለም። ስለዚህ ቮይስ ሪከርድ አደረግሽ ሴት እንደምታስፈራራው መረጃው ደርሶሻል አይደል? መረጃው አለሽ አንቺ ላይ እጅሽ ላይ ይቺ የምታስፈራራው ሴትዮ ማን እንደሆነች ምን ብላ እንደምታስፈራራው ልትነግሪኝ ትችያለሽ? እንደ አጋጣሚ የሰማሁትኝ ነገር በእኛ በቤተሰቦቹና በልጆቹ ልጅና ቤተሰብን አትፈልግም ነው ምናምን ስትለው ነበር የሰማሁትና አገልብሃለሁ ምናምን ነው ወይስ እንዴ? አዎ እንደዛ ከሆነ እሺ ተስማምቻለሁ ምናምን የሚል ነገር ነው የሰማሁት ዘላና በጣም ያስፈራራችሁ ነበር። እና አንቺ ያንን ቮይስ ስትሰሚ አልጠየቅሽውም? እሱ ምንድነው ያለው ነገር ማናችሁ ብጠይቀው እሱ አንደኛ ችግር ውስጥ እንደሆነ ገባኝ። የምታወራው ነገር በጣም ዊርድ የሆነ ነገር ነው የምታወራውና እሱ የምታወራው ነገር ስለገባኝ ወዶ እንደዚህ አይነት ነገር ውስጥ ይገባል ብዬ ስላላሰብኩኝ መጠየቅም አልፈለኩም። አንደኛ ሁለተኛው እሱ በጣም ስትረስ ውስጥ ነበረ ተጨናንቆ ምናምን ስለነበረ እሱ ለመጠየቅም አልፈለኩም። ምክንያቱም እኛን ለመጠበቅ እስከሆነ ያደረገው በሌላ ነገር እሱን ለማገዝ ምናምን ነው ሳስብ የነበረውና እንደአጋጣሚ እናንተን አገኘኋችሁና እናንተ ጋር ደወልኩ። እሺ ስለደወልሽ እናመሰግናለን። ግን ማለት እሱን አስፈራራችሁ እሱ ደግሞ እሷ ስታስፈራራው ለሷ ብሎ ያን ለልጆቹ ብሎ ያን ነገር እያደረገ ነበር እያልሽ ነው አይደል? ስለዚህ አንቺ ከባልሽ ጎን ሆነሽ እሷን በአካል ፈልገሽ የሆነ ነገር ለማድረግ ወይንም ደግሞ ለህግ ለመስጠት ጥረት አድርገሻል ወይስ አላደረግሽም? እንደ ሰውኛ ምንም ሳትዋሽ ያለው እኔ እኮ በአካል እኮ አላውቃትም ልጅቷን በድምጽ ነው ማውቃት ወይ በድምጽም የዛን ቀን ብቻ ነው ማውቃት እንጂ እኔ በአካል ባውቃት ኖሮ ምንም እንደሱ የሆነ አይነት ነገር ውስጥ ባልገባ እኔ ምሶ በሄደው ልክ መሄድ ይችል ነበር። ቆይ ስለሱ ግን አላውቃትም። እሺ በአካል አታውቂያትም? ማን ነው ስሟ? ማለት ሜሮን ትባላለች። እንዴት ስሟን ልታውቂ ቻልሽ? እንዳጋጣሚ ነው እዛ ላይ ቮይስ ሪከርዱ ላይ ስሙን ሲጠቀመው ሜሮን እኔ በቤተሰቦች አትምጭብኝ ምናምን እያላት ስለነበረ እዛ ላይ ስሟን ሰምቼ ነው እንጂ እኔ አላውቃትም። እሺ ስለሷ የምታውቂው መረጃ ነገር አለሽ? ምናልባት ወይ እሱ ሲያወራ የሰማሽው ወይንም ደግሞ እሱ ቮይስ ሪከርድ አለኝ። እሺ ከሰማሽው ቮይስ ሪከርድ እስኪ ምንድን ነው? ቆይ ቮይሱ ላሳይህ ማሰማ ሰማኛለ። እኔ ጋር እንደዚህ አይነት ቀልድ የለም። ያው ልጆችና ሚስትን በሰላም ማትረፍ የምትፈልግ ከሆነ በስነ ስርዓት ነው የምልህን ነገር አድርግ። ይሰማና ግን አንድ መረጃ ትተብታል እመነኝ እገልሃለሁ። ሰማኛለ አይደል? ይሄ ደግሞ ምንም አይነት እንትን አልፈልግም። በቃ ያልኩን ነገር እኔ ማንነቴን ቀይሬ ነው እንትን የምለው የምመጣው። በተአምር እኔን ሰው የሚያቀኝ ሰው የለም። ማንነቴን ስርዓትን ይዘህ የምልህን ነገር አድርግ። ተግባባን? እና ይሄን እየሰማ አሁን እንዴት ነው ችግር ውስጥ አለማወቅ የሚቻለው? ማንነቴን ካሜራማን ይሄንን ድምጽ ግን የሆነ ቦታ አናውቀው ታውቃለህ ነው ልጅቷን ድምጿን ታውቃለህ? አይ የሆነ ድምጹ ትንሽ ተመሳሰለብኝ ለዛ ነው። እንዴት
እሺ የሚሄድበትን ቤት ታውቂው ነበረ? ቤቱን በስነ-ስርዓት ታውቂዋለሽ አታውቂው? አይ በስነ-ስርዓት አላውቀውም፣ ግን ጀስት እንትን ለመከታተል መሞክሬ ነበረ። ስፔሲፊክ ቦታውን ያን ያህል አላውቀውም። ይሄ ድምጽ ግን ጋይስ እያጠራጠረኝ ነው። ሰራተኛ ተብዬዋ የሆነ ሰዓት ላይ የሆነ አክሰንቷን የምትቀይረው ነገር ነበር። ሰራተኛ የላችሁም ነበር አይደለ? አዎ። እንዴት አወቅ? ማለት ምን እየተፈጠረ ያለው ግራ እያጋባችሁ ነው። ታውቃታላችሁ ልጇቷን ነው? ነገሩ በጣም ውስብስብ እያለብኝ ነው። እኔ ምንድነው ነገሩ? እስኪ ያለውን ነገር እያንዳንዱን ነገር አብረን የምናይ ይሆናል። ቮይስ ያሰማሁን ታውቃታለህ ልጅቷ? አይ እኔ እርግጠኛ አይደለሁም፣ ግን ድምጹን ስሰማው የሰራተኛ ድምጽ ነው። የምታውቀው ሰው የትኛው ሰራተኛ? እኛ ሰራተኛ አላችሁ? አዎ አለን። ቪዲዮ ላይ ያየሻት ነው ወይስ አይደለች? አይ አይደለችም። እሷን አለቃት። ሰላም ተመልካቾቻችን፣ እንግዲህ የሰማነው መረጃ ይሄንን ይመስላል። ቪዲዮ ላይ ያለችው ሴትዮና ይሄ ድምጽ ይመሳሰላል። እርግጠኛ ነኝ እየተወነችብን ነው የሚሆነው። ለምን ብላችሁ ብትጠይቁኝ እኔ ጋር ያለ መረጃ ስላለ ስራ እኛ እንፈልግልሽ፣ እሱን በእኛ ቁጥጥር ስር ስለሆነ አንቺ ስራ አተሽ እንዳትንጓለይ ደግሞ እንዳትቸገሪም እኛ ስራ እንፈልግልሽ ስንላት ምንድን ነበር ያለችን? ችግር የለውም እኔ ስራ ፈልጌ እገባለሁ ብላ ነበር የሄደችው። ነገር ግን የሄደችበትን ቦታ እያንዳንዱ ስለምናውቅ ይህንን መረጃ ሳናጣራ መልቀቅ ስለሌለብን ያለችበትን ቦታ ግን አጣርተን ይዘናል። ስለዚህ ይቺ ሰራተኛ ዛሬ መቅረብ አለባት። እያንዳንዱ ነገር ማወቅ አለብን። ስለዚህ አብራችሁን ቆዩ። እሷ ያለችበት ቦታ ተከታትለን እንሄዳለን ማለት ነው። ይችን ድምጿን የሰማት ልጅ ታቋታላችሁ? አይ አይደለም፣ የሰማሻትን ቪዲዮ ላይ ያየሻትን ልጅ ግዴታ ማግኘትና ማውራት አለብን። ማናት? ምንድነው? ከዚህ ጉዳይ ጋር የሚያገናኘው ነገር አለ? ከባለቤቴ ከኬዙ ጋር ምናምን የሚያገናኘው ነገር አለ? ማለት አይ የምታውቃት አንተ የምታውቃት ልጅ እንጂ። አይ ኖ እኔ ማውቃት ልጅ እንደዚህ አይነት ኬዝ እንዳለ አላውቅም። ግን ሊያጠራጥረኝ የቻለ አንድ ምክንያት ምንድነው? እኛ ስራ እንፈልግልሽ ስንላት አይ ችግር የለውም እኔ ስራ ፈልጋለሁ አለች። ስታወራ የክፍለ ሀገር ወሬ ነው ያወራችሁ። ነገር ግን ደግሞ በመሀል ጣል የምታረገው አማርኛ እኮ እዚህ ጋር ከሰማጉን ብዝቃ ተመሳሳይ ነው። የሆነ ድምጽው ተመሳሰለብኝ። ሶ ይሄንን ለማጣራት ግዴታ ያለችበት ቦታ መሄድ አለብን። ቆይ አንተ ሌላ የምታውቀው ነገር አለ ስለዚህ ነገር? አይ እኔ እንዳገኘሁት መረጃ ከሆነ አካራያኑን ለመጠየቅ ሞክሬ ነበር። ማለት አንቺ ቤት ሌላ ቤት ተከራይተሽ ነበር? ምን የምታውቀው ነገር አለ ማለት ነው ስለ እንደዚህ አይነት ነገር? አይ እኔ እሷ ማለት ስለ እንደዚህ አይነት ነገርማ ያለውን መረጃ ማውቀው መረጃ አለ። ነገር ግን እሷ ትሁናቱን ቪዲዮ ላይ ያየሻት ሴት ትሁናቱን ማውቀው መረጃ የለም። ማለት እሷ እንደምታስፈራረው እርግጠኛ አይደለሁም። ግን በተደጋጋሚ ግን ድምጻቸው ተመሳሰለብህ ነው? እንደዛ ነው? አይ ነው በመሀል ላይ ጣል የምታረገው አማርኛ ነበራት። የሆነ ፕሮፌሽናል የሆነ አማርኛ ጣል ታረግ ነበር በክፍለ ሀገር አክሰንት። ምናልባት ሰምተሽው ከሆነ እኔም ደግሞ ደግሜ የቀረጽኩትን ወይንም ደግሞ የእሷን አማርኛ ከምትኖሪበት ቤት ውጭ ሌላ ቤት ተከራይተሽ ነበር? አይ አልተከራየሁም። እንግዲህ ተመልካቾቻችን እንደሰማችሁት ነው። ትንሽ ነገሩ ግራ የሚያጋባ ነው። እኛ ቤቱን ልንቆፍር አከራዮችን ማስፈቀድ አለባችሁ ስለተባልን ከጎረቤት ስልካቸውን አፈላልገን አከራይዋ ጋር ደውለን ጠይቀን ነበረ። ነገር ግን በጠየቅንበት ሰዓት ወንድ እንዳልተከራየው ሴት እንደተከራየችው ነው የነገሩን። እናኛ በወቅቱ ያሰብነው ሚስቱ ተከራይታ ነው ብለን ነበር ያሰብነው። አንደኛም ልንቆፍር የነበረውም እሱ ከዛ በፊት እዛው ተከራይታ እዛው እንትን ብሏት ነው ብለን ነበር። በዚህ ነበር ተዘናግተን የነበረ። ነገር ግን አሁን እንደሰማነው እኛ ይሄንን ልንቀጥልም አላሰብንም ነበር። እዛው ጋር ልናቆም ነበር ያሰብነው። ግን በመሀል ሚስቱ ለኝ ብላ ስለመጣች እሷ ካልተከራየችው ሙታ ነበር ተባለ። አለች በህይወት እኔ አልተከራየሁትም አለች። ስለዚህ የተከራየችው ሴት ናት ተብለናል። ይቺ የተከራየችውን ሴት ልትነግረን የምትችለው አከራይዋ ናት። ስለዚህ አከራይዋ ጋር ሄደን መታወቂያ ካለ መታወቂያ እንጠይቃለን። መታወቂያ ከሌለ ደግሞ ምናልባት መታወቂያውን ኮፒ አርጋ ሰጣት ከሆነም ደግሞ ወይ ደግሞ ፎቶ ካለ ወይንም ደግሞ ልጅቷ ከየት እንደመጣች እያንዳንዱ መረጃ አከራይዋ ልትነግረን ስለምትችል አከራይዋ ጋር ቀጥታ መሄድ አለብን። ግን እኔ ጠየቅኩን እኮ አልመለስክልኝም። እሺ አንቺ አክብረሽን ስለመጣሽ በጣም ከልብ እናመሰግናለን። ያለውን መረጃ የደረስንበትን መረጃ ደውለን እናሳውቀሻለን። በደወልሽበት ስልክ ማለት ነው። ያንቺ ስልክ ነው አይደለ? በቃ በሱ ስልክ ያለን የደረስንበትን መረጃ እናሳውቀሻለን። በጣም እናመሰግናለን። መልካም ቀን። እንግዲህ ተመልካቾቻችን ያት እየሄደች ነው፣ እንከታተላታለን። ሰራተኛ ተብያ ሰፈር ሄደን ነው ከቤቷ እየወጣች ነው። ያው እየተደናበረች ነው። ያው እንሄዳለን፣ እንከታተላታለን። ወዴት እንደምትሄድ እናያታለን።
እንዳታይ አሃ አማርኛሽን ሰውደሽ እስካሁን ጌም ስትጫወችብን ነበር ማለት ነው። ልቀቀኝ! እሺ ልቀቀኝ! ማነህ? ምንድን ነው የምትፈልገው? አንቺ ራሱ ማነሽ? አይደለም እኔ እኮ እንደው አሁንም ልታስመስል ትሞክሪያለሽ። አሁን ይኸውልሽ እንዴት እንደሸወድሽኝ ለምን ማስመሰል እንዳለ አላስመስልም። አለማስመሰል ይናደር የምትፈልገው? አላስመስልም እንኳን እንደማታስመስል ማኮ ያየንሽ እኮ ነው። ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው? አንቺ ማነሽ? ምን ስታረጊ ነበር? ከማይመጥን ሰው ጋር እየተወራረድክ ይመስለኛል። ይሄ መጀመሪያ ልብስን ምናምን ይሄ አለባበስን ማንነትን ቀይ እባክሽ እያስፈራራሽ ባልሆነ አንተ ነኝ ጋር አትመጣጣም ማለት መሞት ካልፈለክ ደግሞ ስርዓትን ይዘህ ተቀመጥ። ትሰማኛለህ? እነዚህ አንቺ ራሱ ትሰሚኛለሽ? ለኔ ለሞዬ ለስራዬ ምንም እሆናለሁ። መጀመሪያ አንቺ ማነሽ? እንዴት እንደዚህ ከአንዴ ከሰውነት ወደ አውሬነት እንዴት ልትገቢ ይቻልሽ? እንዳንተ አይነቱ የተራ ሰው ከገንዘብ ያለፈ ጥም ስለሌለው የምትፈልገውን ያክል ገንዘብ ሰጣሉ። ይሄ ያለው አይደል? ገንዘብ ተከትለው እንትን የሚል ይዘልኝ ውጣ ማለት ይዘልኝ ውጣ። ምን እያስፈራራሽ ነው? በደንብ ነው ማስፈራራው። መሞት ካልፈለክ ውጣ። ማን እንደሆነ ካወቅ እኔ ለስራዬ ለሞዬ እሞታለሁ። ደግሜ እየነገርኩሽ ማንም ማን እኔ አይመለከተኝም። አሁን ይኸውልሽ ስሚኝ ለምነግርሽ ጥያቄ ስንት ቢሆን ምን አገባሽ? ያው እኔ ልክፈል ብዬ ነው። እሺ ትሰሚያለሽ? አሁን ለምን እንደሸወድሽኝ ምን አድርገሽኝ እንደነበረ ምን እንዳደረግሽ እያንዳንዱ ነገር ትናገራለሽ አትናገሪም? በትንሽ ነገር ነው የሚሸወደው። አዳምጪኝ፣ እኔም ብቻ አዳምጪኝ። ምን ስታረጊ ነበረ? ያን ሁሉ ስታስመስይ የነበረው ለምንድን ነው? እያንዳንዱ ነገር ትነግሪኛለሽ አትነግሪኝም? ልቀቀኝ። ባልነግረው ነው አባልታምጣ። ምን አባልታምጣ? አንዴ ካሜራውን አጥፉልኝ። ምን ልትሆን? እሺ አጅሪት፣ አሁንም ልታስመስይ እንዳትሞክሪ። መቼም ይሄ ሁሉ ድብደባ ደርሶብሽ አስመስላለሁ የምትይ ከሆነ ሌላም ነገር እንደሚከተልሽ አትጠራጠሪ። ሴት አይደለም ሴትነት መሆን ሳይሆን አንቺ ሴትም አይደለሽም ሰውም አይደለሽም፣ አውሬ ነሽ። እውነቱን ልንገርሽ እንዳንቺ አይነት አውሬ አይቻለው። ምን ስታረጊ ነበር ግን? ምን አይነት ሰው ብትሆኝ ነው? ምን አይነት ፍጡር ብትሆኝ ነው? ሰው የሆነ ሰው ከሆነ ሰው የሚወደው መጀመሪያ አውሬ እንዴት ሰው ይወዳል? አውሬ ከመሆኔ በፊት ሰው እንዳላደረገ ያደረገኝ የተለየ ታሪክ ስላለኝ ቢሆንስ? አሁንም ድራማ ልትሰሪብኝ ምናምን እንዳይሆን ድራማ ምሰራ ያው ትታሰራለሽ። ይሄ መረጃ አለኝ ምናምን ደብድበህ እንደፈለክ አድርገህ ያለን ነገር ጨርሳለህ። መረጃው በደንብ ትታሰራለሽ። አሁንም ቢሆን በቃ ዝም በል። አንድ ጊዜ ጸጥ ብለህ ታሪኬን ስማ። ከዛ ወደ ፈለከው ቦታ ብትወስደኝ አይገደኝም። ሲጀምር አሁን ላይ ምንም ልገለው የምችለው ሰው ምንም አሁን ላይ ላጠፋው የምችለው ነፍስ የለም። ሰማኛል። ምክንያቱም ጨርሻለሁ። ደግሞ አፍሽ ሞልተሽ ትናገሪያለሽ። እኮራበታለሁ በስራሽ። የገደልኩት ሰው ማን እንደሆነ ስለማውቅ እኮራበታለሁ። እሺ ጀግናዋ፣ እስኪ እያንዳንዱን ነገር እስኪ ምን እንዳደረግሽ የሰራሽውን ስራ እስኪ አንድ ባንድ ንገሪኝ እስኪ። ባለትዳር ነበርኩ። በጣም ሞቅ ያለ ቤተሰብ ነበረኝ። በጣም ሞቅ ያለ በጣም ጥሩ ትዳር። ከዛ ግን አንድ ማትራባ ሴት መጣችና ህይወቴን አፈላለሰችው። በጣም የማፈቅረው ፍቅሬን በጣም የምወደው ባሌን ከኔ ነጠቀችኝ። እኔ ወልጄ ስለተጎሳቆልኩ መልኬ ስለረገፈ ማንነቴ ስለረገፈ እኔን ትቶ የምትቀባባውን ለቤቷ ሳይሆን ለመልኳ የምትኖረዋን አገባ። ይሁን አልኩ። ምን ችግር አለ? እሷ አይደለች ልጄ ታጽናናኝ የለ መጽናኛ አይደለች? ምን አሁን ፊልም እየነገርሽ ነው ወይስ? ዝም በል። ታሪኬ መስማት ከፈለክ ጸጥ ብለህ ስማ።
አንድም ትንፋሽ እንዳትተነፍስ። እሺ ጨርሽ። ከዛ ልጄን ከቤት አባረረን። ለካ መጀመሪያውንም ቤቱንም ሲገዛው በሱ ስም አልነበረም፣ በእናቱ ስም ነበር። ከቤት ልክ እንደ ማንኛውም ሰው አውጦ ልጄንም ለኔም ሳይራራ አውጦ ጣለ። እሺ አልኩ። ልጄን እቃ ጣቢነት ገብቼ እየሰራው ልጄን ማስተዳደር ቀጠልኩ። ያው ልጄን አደራ ሰው ጋር ሰጥቼ ማስተምርበት ገንዘብ ስለሌለኝ፣ ለደብተር መግዣ ስለሌለኝ፣ ለጫማ ስለሌለኝ፣ እንደሌሎች ማድረግ ስለማልችል ጎረቤት እየሰጠው ነበር የምሄደው። እሱስ ከሚስቱ ጋር ደስተኛ ነበር፣ በጣም ደስተኛ። ከዛ ግን ውስጤ እያረረም ቢሆን ልጄን ማሳደግ ቀጠልኩ። አንድ ቀን ወደ ቤት ስገባ ልጄ ተደፍራ አየኋት። ይገባል ስሜት? ታውቀዋለህ? አታውቀውም። አደራዊ ስጠዋትን ሴትዮቼ አደራሽስ ልጄ እኮ ሙታ አገኘኋት ቤቴ። እንድትበላ እኮ ነው ቁልፍ የሰጠሁሽ፣ ልጄ እንድትደፈርበት አይደለም የቤቴን ቁልፍ የሰጠሁሽ አልኳት። እንዳለችኝ ታውቃለህ? የትም ስትዞሪ እየዋልሽ እኔ ስጋ አይደለች 4 ሰዓት አልቆጣጠራት እቺ ባለጌ ልጅሽ የትም ስትልከሰከስ ይሆናል አለችኝ። ገና የ10 ዓመት ህፃን። ከዛስ አብሯት ሲጫወቱ የነበሩ ህፃናቶችን ስጠይቃቸው ቤቴ ማን ገብቶ እንደነበር አወቅኩ። የሴትዮዋ ባል እንደነበር አወቅኩ። ከዛ ሙሉ ሴቶችን መጥላት ጀመርኩ። የትኛውንም ሴት፣ የትኛውንም ወንድ። የመጀመሪያ እርምጃ የነበረው ህይወቴን ያበለሻሻችሁ፣ እስቅልቅሉን ያወጣችሁ የባሌን ሚስት መግደል ነበር። ገደልኳት። መርዝ ሰጥቼ ደፋዋት። እንዴት አደረግኩት መሰለ? ልክስክስ ስለሆነች የትም ስለምትልከሰከስ አስጠርቼ አስመጣኋት በሌላ ወንድ። ልክ ስትመጣ ሩም አስያዝኳቸው። ሩም ከያዘች በኋላ መርዝ እንዲሰጣት አድርጌ አስገደልኩ። ዝም በይ። ከዛ በራሴ መኪና አስመጣውና እዚሁ ቀበርኳት። ቀጣይ ደግሞ አላማ የነበረችው አደራ የሰጧት፣ አደራዋን ያልተወጣችሁ የዛ የቆሻሻ ሚስት እሷ ጋር ነበር አላማ። እሷንም ገደልኩ። ከዛ ገደልሽ? በትክክል። አንድ ሰው ይቀረኛል፣ የልጅ አባት። እሱንም ገደልኩት። አንድ ቤት ውስጥ ቀበርኳቸው። እዚህ ለምን እንደመጣሁ ታውቃለህ? ይሄን ቤት ለምን እንደምከራየው እንደፈለኩት ታውቃለህ? ለመግደል። አንድ የቀረኝ የልጄ እንደፋል። በቃ አትጨርሹ። በቃ መግደሌን ይገራ ገድየዋለሁ። ምን አይነት አውሬ ብትሆኝ ነው? መቅበር ነበር ይቀረኝ። እና ለመቅበር እዚህ ይሄን ቤት ስትደራደር የነበረ በትክክል። ምን አይነት ሰው ብትሆኝ ነው? አንደኛ ልጅሽን ተጎዳሽ። ይሄንን ለህግ ነው አሳልፈሽ መስጠት ያለብሽ። ለህግ ነው አሳልፈሽ የምሰጠው? ልጄ ተጎዳች። ከዛስ በእናት ሌላ የምትለው ነገር የለም? ያልወለደ ሰው ልጅ አለ? ለማው ልጅ አለ? ስለ ልጅ ትርጉም የምታውቀው ነገር አለ? የለኝም። የሌለው ሰው ማውራት አይችልም። ሰማኛለህ? እኔ ደግሞ ልጅ አለኝ። እንዳንቺ አስተሳሰበ ባዶ አይደለሁም። ቢኖርሽም ህግ ባለበት ሀገር አንቺ አባገነን ይሆንሽ። ልጅ ተደፍራ ይኸው። ይሄ የመጀመሪያም የመጨረሻ ዝም በይ።
ምንም ፈራ ይመስላል። መበቀል የምፈልገውን ሁሉ አይኔ እያየ እንደዚህ በትኜ ገድያቸዋለሁ። አሁን ወደድሽም ጠላሽም ወህኒ እንደምትወልሽ ትጠራጠሪ። አይገርመኝም? የሚገርመኝ ይመስላል። አንድ የቀረኝ ሰው ሳልጨርስ መሄዴ ያንገበግበኝ ነበር። ማንን የቀረሽ? ገደሉ። መቅበር ብቻ ነው የቀረኝ። ያው ከያዛችሁኝ ላይ ቀር ገደሉ። ድራማ ስታስመስይ ስታውኝብን ምናምን የነበረው ውሸት ነው። ማን እንደነበር ታውቃለህ? ማን ያልከው? መኩሪያ የባሌ የሚስቱ ወንድም ነበር። የባልሽ የሚስቱ ወንድም ተከታትሎ ልክ ሊደርስብኝ ሲል ጭንቅላቴ ተጠቀምኩ። እናንተን ሚዲያ ላይ አይቼ ነበር፣ ጠራችሁ። ከዛስ ይሄን ካላደረገ ሙሉ ቤተሰቡ እንደማጠፋ ሳመንኩት። ቆይ እሺ እሱን አሳመኘው። እኛ ጋር ለምን ልደውይ ቻልሽ? ይሄን ሁሉ ወንጀል ሰርተሽ እንዴት ደወልሽ? የማይታወቅብኝ መስሎሽ? እሱን ለማሳሰር። ኧረ እሺ እኛ ጀግና እሱን ለማሳሰር አንቺ ነፃ ልትሆኚ ዝበይ አፋሌ ብላ ታወራለች። ደግሞ እቺ አውሬ ምን ነበር? ከዘመኑ ሰው አውሬ ይሻል። አውሬ ምን አይነት ሰው ነሽ? ተሳደብ። ከዛስ አሁን ማለት ተደርሶብሻል እኮ ምንም አትዋሽም እኮ። እያንዳንዷን ከመናገር ውጪ ሌላ አማራጭ የለሽ። ከዛ ቢሳካልኝ ኔክስት ደግሞ አንተን በገል ደስ ይለኛል። ኧረ እባክሽ በጣም ጀግና ነሽ። ተሰሚያለሽ? ከጀግኖች ይልቅ እንደ ጀግና የሚያስብ ሰው ይገርመኛል። ለምን እንደሆነ ታውቃለህ? መቼም ስለማይደርስ አንቺ ማሰር ሳይሆን እንደነሱ አፈር ውስጥ ነበር ማስገባት። ዝም በል። እንደነሱ አፈር ውስጥ አንተ የት አባ ነበርክ? ልጄ ስትቀበር ልጄ ስትደብ የት አባ ነበርክ? ይሄ ከሆነ በኋላ ደርሳችሁ ለነገሩ ምንም አታምጣ። ምንም ደሞ ሆነ አፋሌ ብለሽ ትለፈልፊያለሽ። ለራሴ እኔ እየታገስኩሽ ያለሁት የልጄ ነፍስ በሰላም ማረፍ። አሁን ላይ ሙሉ ለሙሉ ተበቅያችሁ ሌላ ህይወት ማትረፊ ለኔ ትልቅ ነገር። ኧረ እባክሽ አንዳንዴ በሰማይ የማናገኘው ፍርድ በምድር ራሳችን እንቀበላለን። መበቀል የፈለኩትን ተበቀልኩ፣ ማድረግ የፈለኩትን አደረኩ። አሁን ምንድነው? ትገለኛለህ? ግደለኝ። ታስረኛለህ? እሰረኝ። ትታሰሪያለሽ። እስካሁን ላደረሽው ነገር በሙሉ እንደሚያስጠይቅሽም ታውቂያለሽ። ያደረግሽው ነገርም ስትቀምሪብን የቀመርሽው የነበረው ቀመር እኛ ምን ጠይቅሻለን? ወሰደኝ። ቸኮልሽ። በትክክል ምን ቤቱ መከራየት ራሱ አይጠበቅብኝም። አንተ ልትቀብርልኝ አይደል? እሺ ካሜራማን በጣም ነው የሚያምሩት። በነገራችን ላይ አብረው ያሉ ልጆች በዚህ አጋጣሚ በጣም ነው የሚያምሩት። ቆንጆች ናቸው። ተነሽ ውጪ። ውድ የአኪባ ቤተሰቦች እስካሁን የነበረን ቆይታ ይሄንን ይመስላል። ልጁን አስፈትተ ነው ያለውን ነገር ለማስተካከል እንሞክራለን። ነገር ግን ወንጀለኛ እስከሆነ ድረስ እናስይዘውና ነፃ የሆነውን ሰው ለቀን ከቤተሰቡ ጋር አስማምተን የምንቀጥል ነው የሚሆነው። ከዛ በዘለለ ሼር ሰብስክራይብ እያደረጋችሁ፣ ምክንያቱም እኛ ይሄንን ስራ ስንሰራ እናንተ ትማሩበታላችሁ ብለን ነው። አይታችሁታል። በጣም አስጊ ነው። ህይወታችንን እስከምንሰዋ ድረስ ሁሉ ልንደርስ እንችላለን። ምክንያቱም የምንገባበት ስራ በጣም የማይመከር ነው። ለኛ ለህይወታችን ሪስክ ያለው ስራ ነው። እናንተ ትማሩበታላችሁ ብለን እየሰራን እስካለ ድረስ እናንተ ደግሞ ሼር እያደረጋችሁ ለሌሎች ሰዎች እንዲማሩበት ስንል በትህትና እንጠይቃለን። በውስጥ ደግሞ በኮመንት ለምታበረታቱንና ይሄን ቪዲዮም ደግሞ እንድቀጥል ያደረገን አንደኛው ምክንያት በእናንተ ኮመንት በእናንተ እርዳታ ነውና እናንተም ደግሞ ይሄንን እያበረታታችሁ ያለውን ነገር ከልብ ምስጋናዬን አቀርባለሁ። ከዛ በዘለለ ሼር ኮፒ ሊንክ እያደረጋችሁ እኛ ደግሞ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።